አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን እኔ ጋ ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው፣ በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋ መጣ፣ አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረግኩኝ? ይሄ አርቲፊሻል ፀጉር ማለት ነው፣ እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንቴ ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናገረኝ በጣም ሲወራበት ነበር። ይህን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ፀጉሬን አይደለም ያወጣሁት፣ ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣ የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። እሺ ጥሩ ጥያቄ ነው። ዊግ መቀጠል አይቻልም በኢስላም። የአላህ መልክተኛ ነቢይ ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ለዐነ ላህ አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወናሚሳት ወልሙተነሚሳት ወልሙተፈልጃት። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጸጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ፣ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድን ነው? ህወ አጠርዱ ምን ረሕመቲላህ፣ ከአላህ እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ቦታቸዋል። ስለዚህ ጸጉርን የምትቀጥል የምታስቀጥል፣ ቅንድብን የምትቀነድብ የምታስቀነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብሎ ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ጸጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ ኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪያን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ሰለፎች ምን ይሉ ነበር? ሰርግ ሲጠሯቸው ጊዜ በዚያ ቦታ ላይ የሐራም ግብዣ ከተደረገበት በፍጹም አንገኝም ብለው ያሳውቁ ነበር። ቀድሞ ያቸው ሙዚቃ የምትሰሙበትና የምታዳምጡባቸው ጭራሽ ሙዚቃዎችን ሰምታቸው የምትጨፍሩባቸው ከሆነ ይሄ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሂሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ። አልመዓዚፍ ወአላት አለሁ ወልአጋኒ ወልሙዚቃ። ወደፊት ከትውልዶች መካከል ሙዚቃን ወይም የሙዚቃ መሳሪያዎችን ሙዚቃን የሚፈቅዱ ሰዎች ይመጣሉ፣ ይነሳሉ እያሉ ተናግረዋል። ስለዚህ እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። ያንን በማድረጋችሁ ወደ አላህ ስብሐነሁ ወተዓላ ንስሐ ልታደርጉ ይገባል። ስለዚህ ሙስሊም አላህ ስብሐነሁ ወተዓላ ባዘዘው መንገድ ላይ ይሄዳል፣ አላህ ከከለከለው ነገር ይርቃል። ሌላው ነገር አዲስ የሰለሙ ሰዎች ስለ ዲናቸው በደንብ እስኪያውቁ ድረስ አንዳንድ ስህተቶች ላይ ሲወድቁ በምታዩ ጊዜ ጓ ትበሉባቸው፣ ቀስ ብላቸው እነሱ መምከርና መገሰጽ ነው ያለባቸው። ቦታቸውን በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና መስጂድ ውስጥ ገብቶ ሽንቱን ሸና። እውቀት የለውም ይሄ ሰው፣ እውቀቱን አሳ ነበር። መስጂድ እንግዲህ የአምልኮ ስፍራ ነው፣ ሶላት የሚሰገድበት ንጹህ ቦታ ነው። ገብቶ ሲሸና ጊዜ ያ ሰው ነቢያችን ሰለላሁ ዐለይሂ ወሰለም እዚያው ራቅ ብለው ነበሩ። ሰሓቦች በጣም ተቆጥተው ወደ እርሱ ሄዱ ሊመቱት ምናምን። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው እንዳትነኩት ጫፉን አሉ።
ሽንቱንም እስኪጨርስ ድረስ እንዳትናገሩት እንዳትገለምጡት አሉ። ይጨርስና ይዛችሁት ኑ ወደ እኔ አሉ። ከዚያ የሰው ሽንቱን ጨረሰ። ከዚያ በኋላ ይዘውት መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር። ይዘውት ከመጡ በኋላ ሰው ተሰባስቧል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሰው መገሰጥ ጀመሩ። ምን አሉት? ሀዛ ቤቱላህ አሉት። ይህ የአላህ ቤት ነው፣ ቤት አምልኮ ነው አሉት። ላ ዩስሊሑ ኢላ ሊሰላት ወቂራአት ልቁርአን ወዚክር ወላ ዩስሊሑ ኢላ ልልዒባድ አሉት። ወላ ዩስሊሑ ልልበውል ወልልጋኢጥ ከዛሊክ። ይህ መስጅድ ነው፣ የአላህ ቤት ነው፣ ለቤት አምልኮ የተሰራ ነው እና ሶላት ለመስገድ፣ ዚክር ለማድረግ፣ ቁርአን ለማቅራት፣ አላህን ለማምለክ የተሰራ ቦታ እንጂ ለሽንትና ለመጸዳጃ ቦታ አይደለም። እሺ ብለው ነገሩት። ሰው ይሄን ስነ ምግባራቸውን ባየ ጊዜ ድምፁ ከፍ አድርጎ ምን አለ? አላሁመ እርሐምኒ ወሙሐመዳ ወላ ተርሐም ገይረና አለ። አምላክ ያላህ ሆይ እኔንና ሙሐመድን ብቻ ማረን፣ ለሌላ ለማንም እንዳትምር አለ። ፈضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሳቁ። ከዚያ ምን አሉ? ያ ሀዛ ለቀድ ضየቅተ አልዋሲዕ አሉት። አንተ ሰው ምን ነው ሰፊውን የአላህን እዝነት በእኔና በአንተ ብቻ አጣበብከው፣ እኛንም እነርሱንም አላህ ይማራቸው ይዘናላቸው ብሎ ተናገሩ። ስለዚህ ከዚህ የምንረዳው ምንድን ነው? ስለ ድን ግንዛቤ ከሌላቸው ሰዎች አንዳንድ ስህተትን በምታዩ ጊዜ እዚህ ሶሻል ሚዲያ ላይ እነዚያ ሰዎች ከፍ ዝቃት አድርጓቸው፣ ቀስ ብላችሁ ሄዳችሁ ይሄ ነገር እኮ ስህተት ነው ብላችሁ ንገሯቸው። እንደ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ያን ሰሓባ ጓ እንዳሉበት ነብዩ ሰለላሁ ዐለይሂ ወሰለም ገስጻቸዋል። ተውት፣ እንዳትጮሁበት፣ እንዳትቆጡት፣ ግንዛቤ የለውም እና ያ ሰው ማስገንዘብ አለብን ማስረዳት አለብን ብለው ነብዩ ሰለላሁ ዐለይሂ ወሰለም ያን መንገድ ነው የተጠቀሙት። ስለዚህ ያ ነው እና ያደረጋቸው ነገራቶች በዚያ ቦታ ላይ መጨፈሩ ምን ማለቱ እሱ ስህተት ነው። እንዲሁም ዊክ ምናምን ቀጠልኩ ምናምን ያልሽው እርሱም ስህተት ነው። እነዚህ ነገራቶች አይቻልም በኢስላም። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ በቃ ተውበት ማድረግ። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩን ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐውን እቀበለዋለሁ፣ እኔ መሀሪና አዛኝ ሆንኩኝ አምላክ ነኝና ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። ከኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹሕ ሰው ነው ብለው ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካችሁ ትእዛዝ ለማስወጣት በጣም ይጠራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ገባቸዋል። ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ልንገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዒዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳዲሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅናህ የሆነብኝ አለ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት ወዒዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው ያሰላም። እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከእኔ መንገድ ኃጢአት አሰርተህ ብታስታቸውን ብታስወጣቸውም ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ እኔ ምርላቸዋለሁኝ ይቅርልላቸዋለሁ። ይህን እንዳትረሱ ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሐነሁ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ ታውቁ ይገባል። ስለዚህ ከአንቺ የሚጠበቀው ንስሐ ማድረግ ወደ አላህ ስብሐነሁ ወተዓላ መመለስ ነው። ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ በቃ ተውበት ማድረግ ነው። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩን ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ
እኔ ንስሐውን እቀበለዋለሁ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። ከኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹሕ ሰው ነው ብሎ ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካቸው ትእዛዝ ለማስወጣት በጣም ይጠራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ገብቷቸው ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ልንገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳድሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅና የሆነብኝ አለ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው ያሰላም። እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከእኔ መንገድ ኃጢአት አሰርተህ ብታስታቸውን ብታስወጣቸውን ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ እኔ ምርላቸዋለሁኝ ይቅርልላቸዋለሁኝ አለው። ይህን እንዳትረሱ። ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሐነ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ ልታውቁ ይገባል። ስለዚህ ከአንቺ የሚጠበቀው ንስሐ ማድረግ ወደ አላህ ስብሐነ ወተዓላ መመለስ ነው። ይህ ነው። እሺ፣ ሌላው ደግሞ ሀቄን የወሰደብኝ ወይም የልጆቼን ሀቅ የነካ ሰው በንግግርም ቢሆን በሌላ ነገር መበቀል ወይም እሺ ማስመለስ ህጋዊ በሆነ መንገድ ስለ ህግ በደንብ ትችላለች ይመስለኛል። ያንን ህጋዊ በሆነ መንገድ ማስመለስ፣ ሀቃቸውን አስመለሱ፣ እንዳትፈሩ። ገብታችኋል? ኢስላም በተነፈጋችሁት ሀቃችሁ ላይ ጀግኖች እንድትሆኑ ያበረታታል። ከሀቃችሁ ወደኋላ እንዳትሉ፣ ሰዎችን ሀቅ እንዳትነኩ፣ የራሳቸውን ሀቅ ለማስመለስ ደፋሮች ነው። ማስመለስ ባለባቸው መንገድ አስመለሱ። ያ ነው። ግን ያንን በቀል የሚባለው ነገር እሱን በሌላ መንገድ ሀቁን ከማስመለስ መንገዶች በቀል ጥሩ አይደለም። በቀል የአማኝ ባህሪ አይደለም። በቀል ጥሩ አይደለም። አላህ በቁርአን ላይ ሲናገር ወልካዚሚነ አልገይዘ ወልዓፊነ አን ናስ ይላል። አላሁ ዩሒቡል ሙሕሲኒን ይላል። ስለ ጀነት ሰዎች ባህሪ ሲናገር ቁጣቸውን ዋጥ የሚያደርጉ ናቸው የማይበቀሉ አለ። እንዲሁም ሰዎችንም ይቅር የሚሉ ናቸው አለ። እኔ መልካም ሰሪዎችን እወዳለሁኝ ብሎ ተናገረ። መበቀል እየቻሉ ይቅር ያሉ ሰዎች ነገ ትንሣኤ ቀን ምንዳቸው ገነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ ዐላ ሩኡስ ልኸላኢቅ የውመ ልቅያማ ወኸየረሁ በይነ ሑሪል ዒን አው በይነ ልጀና። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ ሳለ ተበድሎ መበቀል እየቻለ ነገር ግን ለአላህ ሲል ይቅር ያለና ያለፈን ሰው አላህ የትንሣኤ ቀን ከፍጥረታት መካከል እርሱን ለይቶ ይጠራውና በጀነቶች መካከል ያስመርጠዋል። ደስ ያለህን ምርጥ የገነት አይነት ግባ ይላል። ያን እንዳትረሱ። ተበቅላችሁ የምታገኙት ምናልባት የውስጥ እርካታ ሊሆን ይችላል። ይህን ሰው እኮ በቃ የውስጤን ተናገርኩት። ነገር ግን ይቅር ብትሉ ከዚያ በላይ ከአላህ ዘንድ የተዘጋጀላችሁ በጣም ታላቅ ጸጋ አለ። ስለዚህ ስለ አላህ ስብሐነ ወተዓላ ስትሉ ይቅር በሉ። ታገስ ወስቢር ወማ ሰብሩከ ኢላ ቢላህ። ታገስ፣ ትዕግስትህም በአላህ እንጂ በሌላ በማንም አይሆን እያለ ይናገራል። ስለ አምላካችሁ ስለ አላህ ስትሉ ይቅር በሉ፣ ታገሱ። እርሱ ይቅር ባዮችን ይወዳል። ታጋሾችን በጣም ይወዳቸዋል። ታጋሾችን አብስሯቸዋል በገነት እንደሚያስገባቸው። ወበሽር ሳቢሪን አለ። ታጋሾችንም አብስራቸው እያለ ይናገራል። እሺ፣ በጣም አመሰግናለሁ። መልካም ጊዜ። እሺ፣ መልካም ጥያቄ ነበረኝ። ትግራዋይ
ትግራዋይ የተናገረው እንትን ጥያቄ ነበረኝ። እሱን ምትያንሳ ይመልስልኝ ይቻላል። አማርኛ እናወራለን። አላልኩም። ምንድን ነው ያልኩት? እየሰራው እከፍላለሁ፣ ያለኝን ገንዘብ ሰጣለሁ ነው ያልኩት። ባለዕዳዋ እኔ ነኝ። ለልጆቼ ደግሞ ከምንም ነገር መድኃኒታቸው ነው ብዬ የማስበው ሰደቃን ነው። ከእነሱ የማገኘውን ሀቅ እዚህ በሚዲያም የሚረዱ ልጆች የሆኑ በሌላ ቦታ የሚረዱ ልጆችን እረዳበታለሁ እና በተደጋጋሚ እርዳታ የምትሰጪው እዳሽን ከጨረሽ በኋላ ነው የሚሉኝ ነገር አለ። እኔ ለልጆቼ ማውጣት ያለብኝን ሰደቃ ለእዳይ መክፈል የልጆቼን ሰደቃ አያጓድልም። ለልጆቼ ማድረግ ከሚገባኝ ነገር አያጓድልም። እነዚህን መልስ ፈልጌ ነበረ። መርሐባ። በመጀመሪያ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ዛችን ወይት እሺ፣ ለልጆቹ የሚመጣ የሆነ ስጦታ ለልጆቹ ነው መዋል ያለበት። እሷ ግን ሀሳቧ ምንድነው? አንድ ሐዲስ አለ የተነገረ ዳው መርዳኩም ብሰደቃ የሚል ሐዲስ አለ። የታመሙባቸውን ሰዎች በሰደቃ ፈውሷቸው ወይም ደግሞ ከአላህ ዘንድ ፈውስን አስገኙላቸው ብሎ ተናግሯል። ያ ማለት ሰደቃ በምታደርጉ ጊዜ ሰዎችን አላህ ስብሐነ ወተዓላ ይፈውሳቸዋል እና ያንን ተስፋ በማድረግ በአላህ ስብሐነ ወተዓላ ላይ ሰደቃ ማድረግ ትፈልጋለች። ግን ሙኒት ምን አለ መሰለሽ፣ ሰደቃ የሚጀመረው ካለብን ብድሮች እነዚያን ከመክፈል ነው። እሱ ራሱ ከሰደቃ ይመደባል። ሰው የተበደረውን ብድር ለመክፈል እስከ ጣረ ድረስ ያ የሚያደርገው በሰደቃ የሚያዝለታል። ልክ እንዲሁ ያለበትን ሐቅ በመክፈል ላይ እስካለ ድረስ ይህ ሰው ከአላህ ዘንድ ምንዳውን ያገኛል። በዚህ አልከፍልም ብሎ ሰውየው የተበደረውን ብድር ቢክድ ኃጢአት ይሆንበታል አይደል? በዚሁ አንጻር ልክ እንዲሁ የተበደረውን ብድር ሰውየው ለመክፈል እየጣረ እየደከመ ካለ ያ ሰው ምንዳን ያገኛል። በዚህ ያ ነው እና መጀመሪያ እሱ ይቀደማል። ያንን በምታደርገው አንቺ በሰደቃ ብለሽ ነው ይች ልጆቼን አላህ እንዲፈውስልኝ እንዳሽርልኝ ብለሽ እዚያ ታገኝበታለሽ። ሌላ የመጀመሪያውን ነበር ከይቅርታ ጋር አስታውሽኝ እስኪ። የአደራ ልጅ እንደ አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን እኔ ጋ ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው። በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋ መጣ። አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረግኩኝ? ይሄ አርቲፊሻል ፀጉር ማለት ነው፣ እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንቴ ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታ ያኔ ሴት ልጅ ያኔ እሷ የበታችነት እንደሆነች አይነት ሁላችንም ይሰማናል። ሁላችንም ሴቶች ማለት ነው። ያኔ ያ ሁላ ተራግጦ ሴት ልጅ ያኔ በጣም የበታችነት ይሰማናል። አሁን ለምሳሌ በላይ ካገባብኝ እኔ ከኔ ምናቸው ነው እኔ እሷ ከኔ ተሽላ ነው ወይ የሚል አይነት ስሜት ይሰማኛል። ምንም አይነት ሀብት የሚኖረው ምንም የሚኖረው ማለት ነው ከኔ የሆነ የጎደለው ነገር ቢኖር ነው በሚል ያኔ መፋታት ነው የምመርጠው በእኔ ማለት ነው በራሴ በኩል። እና ይሄ እንዴት ነው ለሴት ልጅ ያኔ እስልምና ላይ ይሄን ነገር አልተቀበለው። ሌላውን ነገር ተቀብዬ ይሄን ነገር አልተቀበልኩም። እስካሁን አልተረዳሁትኝም። ችግር የለውም። በመጀመሪያ እሱን መረዳት ያለብን ከምን አንጻር ነው? የት አድርገሽ? እሺ ይህ ነገር ምንም አላሳሰባቸውም ነበር በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ አማኝ ሴቶች። ለምን ከተባለ አላማው ከአንድ በላይ የማግባትን አላማ ስለተረዱ ስላወቁ እንዳለችው ልጅቱ ያን ነገር ገና ለሃይማኖቷ አዲስ ነች፣ አዲስ ጠለምቴ ነች፣ ግንዛቤው ስለሌላት ነው። ኢስላም ከአንድ በላይ የደነገገበት አላማው ምንድን ነው?
ለመሆኑ ሰዎች እንደሚያስቡት ወንድ ልጅ እንደፈለገ ሴት እየቀያየረ የስሜት ጥሙን እንዲያረካ ዘንድ ነው ወይንስ ምንድን ነው? ወይንስ ሴት ልጅ ከአንድ በላይ ተገብቶባት እርሷን ለመስበር ምናምን ተብሎ ታስቦበት ነው? ከነዚህ ከሁለቱ የራቀ ነው። ምንድን ነው ዓላማው ከተባለ እዚህ ዓለም ላይ የተፈጠርንበት ዓላማ ምንድን ነው? ሰዎች በምድር ላይ አማኝ ሰዎችን፣ አማኝ ልጆችን፣ አማኝ የፍሬዎችን አፍርተው ይሄዱ ዘንድ ነው። አላህ ስለ ትዳር ባነሳ ቁጥር መልካም ዘርን አፍርታችሁ ትሄዱ ዘንድ እያለ ይናገራል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መልካም ዘርን አፍርታችሁ ትሄዱ ዘንድ እያሉ ይናገራሉ። ስለዚህ ከአንድ በላይ የማግባት ዓላማው ምንድን ነው? አንድ ከማግባት ጀምሮ ራሱ መልካም ዘርን አፍርታችሁ ትሄዱ ዘንድ ነው። የቀደሙት ነቢያቶች ከአንድ በላይ ያገቡ ነበር። ዓላማውን ሲነግራቸው ከአንድ በላይ ሲያገቡ መልካም ዘርን አፍርተው ይሄዱ ዘንድ ነበር። ለምሳሌ ኢብራሂም ሳራን አገባ፣ ሀጀርን አገባ። ስንት ልጅ ወለደ? 2 ልጆችን ወለደ። ሁለቱም ጻድቅ የሆኑ ነቢያት ልጆች ወጡለት። ሰውም ልክ እንዲሁ በምድር ላይ የነቢያትን መንገድ ተከትሎ መልካም ዘርን አፍርቶ ይሄድ ዘንድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁል ወዱደል ወሉድ ፈኢኒ ሙካፊሩን ቢኩሙል ኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችውን አግቡና ውለዱ፣ እኔ የትንሣኤ ቀን በርካታ አማኝ ተከታዮችን አፍርቼ በመምጣት ይደሰትባቸዋለሁ እና ብለው ተናገሩ። አያችሁ። ስለዚህ በምድር ላይ ሰው አማኝ ልጆችን አፍርተሽ በምትሄጅ ጊዜ የዛኔ እነዚህ አማኝ ልጆች የአምላክን ሕግና ስርዓት ጠብቀው ይሄዳሉ። እንዲሁም ለአንቺም ከአንቺ በኋላ አንቺን በማስታወስ ስለ አንቺ ጸሎት ያደርጋሉ፣ መልካም ስራ ለአንቺ ይሰራሉ። ስለዚህ አትራፊ ሆነሽ ትሄድሽ ማለት ነው። እዚህ ዓለም ላይ ዓላማው የስሜት ጥምን አርክቶ ሰውየው እንዲሄድ ሳይሆን መልካም ዘርን አፍርቶ ይሄድ ዘንድ ነው። ገብታችኋል? ያ ነው። ስለዚህ ነቢያቶችም ከእኛ በፊት የነበሩ ከአንድ በላይ እንዲያገቡ የተደነገገላቸው ይህን ዓላማ በማድረግ ነው በኢስላም። ወለቀድ አርሰልና ሩሱለ ምን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል አላህ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁ፣ ለእነርሱም ሚስቶችን እና መልካም ዘሮችን አድርጌላቸው ነበር ይላል። መልካም ዘርን ታፈሩ ዘንድ እያለ አላህ በርካታ ቦታ ላይ ይናገራል ከትዳር በኋላ። ስለዚህ ያ ነው ዓላማ። ያን ዓላማ የተረዳች ሴት ባሏ ከሌላ ሴት ጋር አግብቶ መልካም ዘርን አፍርቶ ቢሄድ ምንም የምትቃወምበት ምክንያት አይኖራትም። ያ ዓላማ የተረዳች የሆነች ሴት። ይህን ካልተረዳች ግን ከባል ጋር የስሜት ጥምን አጣጥማ ለመሄድ ብቻ ዓላማ ያላት ሴት ከሆነች ግን አይ ከእኔ ውጭ ሌላ ማንም ሰው እንትን እንዲልብኝ አይፈልግም የሚል ጭንቅላታቸው ላይ ይህን ነገር አስቀምጠው ይሄዳሉ። ለዚህ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች በጣም ይዋደዳሉ እርስ በርሳቸው። ዓላማቸው ምን እንደሆን ያንን ከዲኑ የተረዱ ስለነበሩ ዑመር ብን አልኸጣብ ሲናገር ምን ይላል? ወላሂ ሚስት ከማግባቴ በስተጀርባ መልካም ዘርን አፍርቼ መሄድ የሚል ዓላማ ባይኖርን አንድ ሚስት ባላገባሁ ነበር ይላሉ። ያንን ዓላማ የተረዱ ሰዎች መልካም ዘርን አፍርቶ መሄድ የሚለውን የተረዱ ሰዎች ያ የእርሷ የሆነ ባል ከእርሷ ውጭ በሆነች ሴት ሌላ መልካም ዘርን አፍርቶ ቢሄድ በዚያ በጣም ትደሰታለች እንጂ የምትከፋ አይደለች ማለት ነው። ይህን ይመስላል። እሺ እኔ ትንሽ ልጨምርላት። ያው እኔም እስከ ቅርብ ጊዜ እንደዛ ነበር የሚገርምሽ የማስበው እና እንዴት የኔ ባል ሌላ ሴት አግብቶ ምናምን ል ነበር እና አሁን ላይ ግን ያለኝ አስተሳሰብ ኮምፕሊትሊ ተቀይሯል። ኤዶሚ የሚገርምሽ ለምን በይኝ፣ አንደኛ አላህ እውነተኛ አምላክ እንደሆነ ሳውቅ፣ ነቢያችን ሰለላሁ ዐለይሂ ወሰለም እውነተኛ ነቢይ እንደሆኑ ሳውቅ፣ አላህ የነገረን ነገር በጠቅላላ እሱ ሁሉን አዋቂ ስለሆነ እሱ ደግሞ የፍጥረቶቹን ድክመትም ስትሬንግትም ስለሚያውቅ እሱ የፈቀደውን ነገር ሁሉን እቀበላለሁ። አሳዲቁ መስዱቅ ደግሞ የሚባል የሆነ አባባል አለ። እንጃ ትክክል ላልሆን እችላለሁ። ነቢያችን ደግሞ 100,000 እውነት የሆነ ነገር ስለነገሩን ምንም ነገር ለምሳሌ ኡስታዝ ሙአዝ ነው ይሄን ያስተማረን። እንደውም ለምሳሌ የዛሬ 1000 ምናምን ዓመት ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጽንስ ሲነግሩ ሶሃቦች ያኔ ማይክሮስኮፕ እንደዚህ አይነት ማሳሪያዎች አልነበሩም። ገባሽ? ስለዚህ ያን ነገር ስላላዩ ማመን ሊያቅት ይችል ነበር። ግን ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ነገር ነግረውን ሁሉንም እውነት ስለሆነ ስለምናምናቸው ያን እንቀበላለን። ከኔ ሳይድ ደግሞ ልንገርሽ፣ ለምሳሌ እኔ አልሐምዱሊላህ 2 ልጆች አሉኝ፣ ባል የለኝም። እፈልጋለሁ ባል ግን ልጅ አልፈልግም። እና እኔ አሁን
ወጣት ወንድ እኔ ወጣት ነኝ ግን ወጣት ወንድ ማግባት አልችልም ምክንያቱም ልጅ አልፈልግም ምክንያቱም ስራ መስራት ፈልጋለሁ ልጆቼን ማሳደግ ፈልጋለሁ ሶ እኔ አሁን አይ ዶንት ማይንድ ሁለተኛ ሚስትም ሶስተኛ ሚስትም ብሆን ምክንያቱም እኔ የምፈልገው አጋር ሰፖርት የሚያደርገኝ በአስተሳሰብም በምንም በቃ አለሁልሽ የሚል ሰው ነው እንጂ ከዛ ሜንታሊቲ ስለወጣው ማለት ነው ወይም ደግሞ ኤግዛምፕል ልስጥሽ እኔ ልጆች አሉ ይልበልሽ ወይም አንቺ ልጆች አሉሽ ልጅሽ ብቻዋን ብትሆን ይሻልሻል ሳታገባ የሚያገባት አጣ ወይስ ሁለተኛ ሚስት ብትሆን ይሻልሻል ገባሽ እና በሰፊው ማየት ይቻላል ግን ኢስላም ውስጥሽ ሰርስሮ ሲገባ ይሄ ነገር ዴፊኒት ነው በቃ 10 ቢባል እቀበላለሁ ምክንያቱም የፈጠረው ሰውን እንዴ ከኢስላም ውጪ የትኛውም ሃይማኖት ውስጥ ያለ ወንድ በጓሮ እየሄደ ሌላ ቤተሰብ እየመሰረተ ስንት ነገር አንድ የሚያደርገው ስለዚህ እንደዚህ አይነት አይ ሁለተኛ ሚስት መሆን አልፈልግም ባሌ ከኔ ውስጥ ሌላ እንዲያገባ አልፈልግም አልኩ ማለት ኦኬ ባሌ እኔ ሳላውቅ ከኪሱ ብር እያወጣ ሌላን በጀት እያረገ ሌላ ቤት እያስተዳደረ እነዛን እንዴት እንደሚንከባከባቸው አላቅም እኔን ያስበልጥ እነሱን ያስበልጥ አላቅም እነሱን ሌላ ከተማ እኔን ሌላ ከተማ ያደርግና ከዛ ውሸትም ይኖራል ምክንያቱም እኔ ስለሚደብረኝ እንዳላቅ ለስራ እያለ ይዋሻል ፌር አይደለም እሷ ጋር 3 ወር ቆይቶ አንቺ ጋር 1 ሳምንት ሊቆይ ይችላል ይሄ በሁሉም ሃይማኖት ውስጥ ያለ የማይደበቅ ነው ከኢስላም ውጭ ምክንያቱም ወንዶች አንቺን ወንዶች አግብቶሽ ራሱ ድንገት ሌላ ሊፈልግ ይችላል በቃ ይሄ ናቹራል የውስጣቸው አንቺ እኛ ሴት ስለሆነ ነው ለምሳሌ ለምንድነው ለሴት ያልተፈቀደው ብትይስ ለምንድነው ሴት 3 ባል ያልተፈቀደላት ካልሽ ከየትኛው እንዳረገዘሽ በምን ይታወቃል እኔ 3 ባል ተፈቀደልኝና 3 ባል አገባው ሳረግዝ ልጁ የማን ነው በጣም ችግር ይፈጠራል የዲኤንኤ ችግር ራሱ እና ኢንሻአላህ ደግሞ እኔን ቴክስት አድርጊልኝ ከኛ ጋር አንዳንድ ነገር መማር ትችያለሽ ቁርአንም ተጅዊድም እንጠነካከራለን እንደዚህ ኢንሻአላህ አይ ሆፕ ያው በራሴ ህይወት ለመመለስ ሞክሬያለሁ እሺ ተረድሽ ኢንሻአላህ አመሰግናለሁ ይሻሉ መልሽልኝ